ሰላም እንደምን አላችሁ የተከበራችሁ የቻናሌ ቤተሰቦች። ዛሬ እንግዲህ እስቲ በአካል ተገኝቼ አንድ በጣም አስቸኳይ መረጃ ልንገራችሁ ብዬ ነው የመጣሁት። ከላይ የምትመለከቷት መኪና ብዙዎቻችሁ ምናልባትም ሱዙኪ ኤቭሪ ልትመስላችሁ ትችላለች። ነገር ግን አይደለችም። የቢዋይዲ አዲሷ ምርት ናት። በጣም በሚገርማችሁ ሁኔታ እንግዲህ ቢዋይዲ ሱዙኪ ኤቭሪን አስመስሎ አዲስ መኪና ሰርቷል ማለት ነው። በጣም በተለያዩ ሚዲያዎች መነጋገሪያ ሆናለች እቺ መኪና ማለት ነው። እንደምትመለከቷት ርዝመቷ 3400 አካባቢ ነው። ቁመቷ ደግሞ ወደ 2 ሜትር አካባቢ የሚጠጋጋ ነው። ስፋቷ ደግሞ 1400 ሚሊ ሜትር አካባቢ ነው ማለት ነው። ስለዚህ ፍጹም ከሱዙኪ ኤቭሪ ጋር ተመሳሳይ ነው። ኤችፒዋን እንኳን ብንመለከት የሱዙኪ ኤቭሪ ከ48 እስከ 64 አካባቢ ነው። የዚችህም መኪና 64 አካባቢ ኤችፒ እንዳላት እየተነገረ ነው የሚገኘው ማለት ነው። ፍጹም ከሱዙኪ ኤቭሪ ጋር ተመሳሳይ የሆነች መኪና ናት። ቢዋይዲ እንደተናገረው ከሆነ እቺን መኪና ሊሰራበት የቻለበት ትልቁ ምክንያቱ የጃፓንን ገበያ ለመቆጣጠር ነው። ሱዙኪ ኤቭሪ እንደሚታወቀው ከ30 እስከ 40% የጃፓንን ገበያ የተቆጣጠረች መኪና ናት። ቀላል እንዳትመስላችሁ እና ባትሪ ፓኳን ብነግራችሁ የዚች መኪና ባትሪ ፓክ 20 ኪሎዋት ሃወር ነው። በተለይም ትናንሽ ከሚባሉ መኪኖች የተሻለ የሚባሉ ትናንሽ የሚባሉት መኪኖች ለምሳሌ ውሊንግ ሚኒ ኢቪ እስከ ትልቁ የሚባለው ትሪም ሌብል 13 ኪሎዋት ሃወር አካባቢ ነው ያለው። ስለዚህ ከእሱ አንጻር ከታየ በጣም አሪፍ የሚባል ነው። በአንድ ጊዜ ቻርጅ 180 ኪሎ ሜትር ትጓዛለች ተብሎ ተነግሮላታል ማለት ነው። እቺ መኪና ከጃፓን ይልቅ ምናልባትም ለጃፓን ተብላ ትሰራ እንግዲህ እቺ መኪና ምናልባትም ፌመስ ልትሆን የምትችለው ኢትዮጵያ ውስጥ ነው ብዬ ተስፋ አደርጋለሁ። ቻው